አላሁ ሱብሓነሁ ወተዓላ አደምን ዓለይሂ ሰላም ለመፍጠር በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈር ዘግኖ እንዲያመጣ ላከው። ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬት እንዳትቀንሰኝ በአላህ እጠበቃለሁ አለችው። ጅብሪልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ትቼ ተመለስኩ አለው። ከዚያም አላህ ሚካኤልን ላከው። ሚካኤልም ትእዛዙን ሊፈጽም ወደ ምድር ሲወርድ መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ትቼ ተመለስኩ አለው። በመጨረሻም አላህ አዝራኤልን ላከው። አዝራኤልም ተልእኮውን ሊፈጽም ምድር ላይ ወረደና አፈር ሊዘግን ሲል ምድርም እንዳትቀንሰኝ በአላህ እጠበቃለሁ አለችው። አዝራኤልም እኔ ራሴ የአላህን ትእዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት አፈር ከተለያየ ቦታ መዘጋገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገነ። ለዚያም ነው የሰው ልጆች መልክም የተለያየው። ከዚያም አዝራኤል አፈሩን ይዞ አላህ ዘንድ ሲቀርብም አላህም አፈሩን አንተ እንዳመጣ ሁላ ነፍሳቸውንም እንድታወጣ አንተን ወክዬሃለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ በሆነ ጊዜ አላህ ለመላእክቶቹ እኔ ከጭቃ ሰውን ልፈጥር ነው፣ ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሁናችሁ ውደቁ ብሎ መልእክት አስተላለፈላቸው። ከዚያም አላህም ኢብሊስ እንዳይኩራራ አደምን በእጁ ፈጠረው። ከዚያም ለ40 ዓመት ያህል ጭቃው ቅርጽ ብቻ ሆኖ ከረመ። መላእክትም በዚያ በኩል ሲያልፉ አደምን ሲያዩት እጅግ በጣም ይፈሩ ነበር፣ ነፍስም አልገባበትም ነበር። ከሁሉም በላይ የሚፈራው ኢብሊስ ሁሌ ከአደም ጭቃ አጠገብ ሲያልፍ በእግሩ መታ አድርጎት ነበር የሚያልፈውም። ያን ጊዜ ሸክላ ሲመታ የሚወጣው ድምፅም የአደም ዓለይሂ ሰላም ገላ ሲመታም ይወጣ ነበር። ከዚያም ኢብሊስ ከአደም ጭቃ ጎን ላይ ቆሞ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፉ እየገባ በመቀመጫው ይወጣ ነበር። ኢብሊስ ለመላእክትም እኔ በዚህ ላይ ከተሾምኩ አጠፋዋለሁ፣ እሱም እኔ ላይ ከተሾመ አምፀዋለሁ በማለት ይዝት ነበር። አላህም